በአፍሪካ ቀንድ ሚናዋ እየጎላ የመጣው የቱርክ የሽምግልና ጥረት እና የገጠሟት እንቅፋቶች። እስራኤል ጠቅላይ ሚኒስትር ኢራን ያበለጸገችው ዩራኒየም በሙሉ ከሀገሪቱ መውጣት አለበት ማለታቸው፣ እስራኤል በጋዛ በፈጸመችው የአየር ጥቃት 11 ሰዎች መገደላቸው መነገሩ፣ በጋና አንድ ሩሲያዊ ከሴቶች ጋር የነበረውን ወሲባዊ ግንኙነት በድብቅ በመቅረጽ መወንጀሉ። ዜናዎችን በዝርዝር እናሰማለን። ሰላም ዜና ይስጥልኝ፣ እንደምን አላችሁ? እስራኤል በጋዛ በፈጸመችው የአየር ጥቃት 11 ሰዎች መገደላቸው ተነገረ። እሁድ ጠዋት እስራኤል በጋዛ በፈጸመችው የአየር ጥቃት 11 ሰዎች መገደላቸውን የፍልስጤምን የሲቪል መከላከያና የጤና ባለሙያዎች ተናግረዋል። የፍልስጤም ቀይ ጨረቃ በሰሜናዊ ጋዛ ድንኳን ላይ በተሰበሰቡ በደረሰ ጥቃት 6 ሰዎች ሲገደሉ፣ በደቡብ የሰልጡ ክፍል በሌላ ጥቃት ደግሞ 5 ሰዎች መገደላቸውን ገልጿል። የእስራኤል መከላከያ ኃይል ከሐማስ ጋር የተደረሰውን የተኩስ አቁም የጣሱ የሽብር ኢላማዎች ማጥቃቱንና በዋሻ ውስጥ ለውስጥ የእስራኤል ጦር ወደሚቆጣጠረው የሰልጡ አካባቢ የዘለቁ ታጣቂዎች መገደላቸውን አስታውቋል። የእስራኤል ጦርና ሐማስ የተኩስ አቁም ስምምነት ባለፈው ጥቅምት መጀመሪያ ላይ ከደረሱ ወዲህ በየቀኑ በሚደርሱ ጥሰቶች እርስ በርስ ይወነጃጀላሉ። የጋዛ ሲቪል መከላከል በአየር ጥቃቱ 11 ሰዎች መገደላቸውን ሲገልጽ፣ የአልሽፋ ሆስፒታል የጤና ባለሙያዎች ከጥቃቱ በተጨማሪ 12ኛው ሰው በተኩስ ልውውጥ መገደሉን ተናግረዋል። በሐማስ የሚመራው የጋዛ ጤና ሚኒስቴር የተኩስ አቁም ስምምነቱ ከተፈረመ ወዲህ ቢያንስ 600 ሰዎችም ተገድለዋል ይላል። በየካቲት ወር እስራኤል በጋዛ ባደረሰቻቸው የአየር ጥቃቶች ቢያንስ 30 ሰዎች መገደላቸውን የአካባቢ ባለስልጣናት ተናግረዋል። የትናንቱ የእስራኤል ጥቃት ሁለተኛው የተኩስ አቁም ስምምነት ምዕራፍ ለመተግበር ዝግጅት እየተደረገ ባለበት ወቅት የተፈጸመ ነው። በአፍሪካ ቀንድ ሚናዋ እየጎላ የመጣው የቱርክ የሽምግልና ጥረትና የገጠሟት እንቅፋቶች ምንድን ናቸው? ኦባማ ዝንጀሮ አድርጎ የሚያሳየውን የትራምፕ ቪዲዮ በተመለከተ ባራክ ኦባማ ምላሽ መስጠታቸውን በዝርዝር እናወራለን። የቀድሞ የአሜሪካ ፕሬዚዳንት ባራክ ኦባማ ፕሬዚዳንት ዶናልድ ትራምፕ በማህበራዊ ሚዲያ ገጻቸው ለጥፎት የነበረውን ዘረኛ ቪዲዮ በተመለከተ ቀጥተኛ ያልሆነ ምላሽ ሰጡ። ኦባማ በፖድካስት ላይ በሰጡት ቃለ ምልልስ የመንግስት ባለስልጣናት ቀድሞ የነበራቸው ክብርና ሀፍረት አሁን ጠፍቷል ብለዋል። ትራምፕ የቀድሞ ፕሬዚዳንት ባራክ ኦባማና ቀዳማዊት እመቤት ሚሼል ኦባማን እንደ ዝንጀሮ አድርጎ የሚያሳይ ይዘት ያለው ዘረኛ ቪዲዮ በማህበራዊ ሚዲያ ገጻቸው ላይ ከለጠፉ በኋላ ማጥፋታቸው ይታወሳል። ኦባማ ከፖድካስት አቅራቢያ ብራያን ታይለር ኮን ጋር ባደረገው ቆይታ ከተወያየባቸው ነጥቦች መካከል አሁን በአሜሪካ ያለው ፖለቲካ ሁኔታ ይጠቀሳል። ትራምፕ በገጻቸው ለጥፈውት የነበረውን ቪዲዮ እንደ አንድ ማሳያ ተደርጎ ቀርበዋል። ኦባማ ስለ ወቅታዊ የአሜሪካ ፖለቲካ ሲናገሩ ከዚህ ቀደም አይተነው በማናውቀው መጠን በክፋት የተሞላ ሆኗል ብለዋል። ቪዲዮው ከተለጠፈ በኋላ ዋይት ሀውስ ተቺዎች ሐሰተኛ ቁጣ አስተጋቡ ብሎ ቢያጣጥልም ውግዘቱ ሲበረታ ቪዲዮው ከትራምፕ ትሩዝ ሶሻል ገጽ እንዲጠፋ አድርገዋል። በአንድ የዋይት ሀውስ ሰራተኛ የተፈጸመ ስህተት እንደሆነም ተገልጿል። ቪዲዮውን ሪፐብሊካኖች፣ ዲሞክራቶችም አውግዘውታል። በአፍሪካ ቀንድ ሚናዋ እየጎላ የመጣውን የቱርክ ሽምግልና በተመለከተ ወደምናቀርበው ዘገባ እናልፋለን። ከኢትዮጵያ ጋር የጠበቀ ግንኙነት ያላት ቱርክ ባለፉት ዓመታት በአውሮፓ፣ በአፍሪካ፣ በመካከለኛው ምስራቅና በደቡብ ምስራቅ ኤዥያ ውስጥ በተለያዩ መስኮች ቀላል የማይባል ተሰሚነት አላት። በዓለም ዙሪያ በንግድ፣ በኢንቨስትመንትና በወታደራዊ መስኮች ያላት ተጽዕኖ እየሰፋ የመጣው ቱርክ ግጭቶችን ለማስቆምና ሰላም እንዲወርድ በሚደረጉ ጥረቶች ውስጥ አስተዋጽኦ እየጎላ በመምጣት ላይ ነው። በፕሬዚዳንቱና በውጭ ጉዳይ ሚኒስትሩ የሚመራው ይህ የቱርክ ተሳትፎ በዋና ዋና አሳሳቢ ዓለም አቀፋዊ ግጭቶችና ጉዳዮች ላይ ይስተዋላል። በአፍሪካ ቀንድ አካባቢ እየተጠናከረ የመጣው ውጥረት በከፍተኛ ሁኔታ የምዕራባውያንና መካከለኛው ምስራቅ ሀገራትን ትኩረት በሳበበት በአሁኑ ወቅት የቱርክ ፕሬዚዳንት በአካባቢው ባለው ሁኔታ ውስጥ ዋነኛ ተዋናይ ወደ ሆኑት ሁለት ሀገራት በዚህ ሳምንት ጉብኝት አድርገዋል። በዚህም መሰረት ፕሬዚዳንት ረሲፕ ታይፕ ኤርዶዋን ሰኞ የካቲት 9 2018 ዓ.ም ወደ ተባበሩት አረብ ኤሚሬትስ እንዲሁም ማክሰኞ ወደ ኢትዮጵያ በማምራት ከሀገራቱ መሪዎች ጋር ውይይት እንደሚያደርጉ ጽሕፈት ቤታቸው አስታውቋል። ፕሬዚዳንት ኤርዶዋን የቅርብ ወዳጅ በሆኑት ሁለቱ ሀገራት በሚያደርጉት ጉብኝት በጋራ ጉዳዮች፣ በቀጠናዊና ዓለም አቀፋዊ ጉዳዮች ላይ ከመነጋገር ባሻገር የተለያዩ የስምምነት ሰነዶች እንደሚፈርሙ ተገልጿል። ምንም እንኳን ባይጠቀስም ሶስቱ ሀገራት በሚመለከታቸው የአፍሪካ ቀንድ ዋነኛ ጉዳይ በሆኑት በደቡብ የእርስ በርስ ጦርነት እንዲሁም ሶማሊያ በሚመለከቱ ጉዳዮች ላይ ንግግር እንደሚኖር ይጠበቃል።
ፕሬዚዳንቱ በጉዟቸው እቅዳቸው ምን ያክል እንደሚያሳኩ ወደፊት የሚታይ ቢሆንም እስካሁን ቱርክ የተሳተፈችባቸው የሰላም ጥረቶች ምን ውጤት አስገኙ፣ ምንስ ተግዳሮት ገጠማት ወደሚለው እንሄዳለን። በተለያዩ ቀጠናዎች የሚገኙ ባላንጣ ሀገራት ወደ አንድ ለማምጣት የተለያዩ ጥረቶች ስታደርግ የከረመችው ቱርክ ከቅርብ ዓመታት ወዲህ ዓለም አቀፍ መድረክ ያላትን የአሸማጋይነት ሚና ለማሳደግ የምታደርገውን ሙከራ ጨምራለች። አንካራ ኢትዮጵያና ሶማሊያ፣ ዩክሬንና ሩሲያ፣ ታሊባንና ፓኪስታን በማሸማገል ረገድ ከፍተኛ ሚና ተጫውታለች። በሌሎች ቀጠናዎች ባላንጣዎችን ለማስታረቅ ጥያቄ ስታቀርብም ከርማለች። የቱርክ ባላንጣዎች የማሸማገል ጥረት አንካራ ገንቢው ሚና ያላት እንዲሁም ለዓለም አቀፍ መረጋጋት አዎንታዊ አስተዋጽኦ የሚታረጋገጥ ሆና እንድትታይ እንደሚያደርግ የሀገሪቱ ባለስልጣናትና የመንግስት ደጋፊ ተንታኞች ይናገራሉ። ይህ አካሄድ ቱርክን በዓለም መድረክ ላይ ያላትን ክብር እንደሚያሳድግም ያስረዳሉ። የቱርክ ፕሬዚዳንት ረሲፕ ታይፕ ኤርዶዋን ባለፈው ህዳር ላይ ኒውዝዊክ በተሰኘው የአሜሪካ ሳምንታዊ መጽሔት ላይ በወጣ ጽሑፋቸው ሀገራቸው ግጭቶች እንዲፈቱ ለማድረግ ወደ ኋላ ለማለቷን ገልጸዋል። ፕሬዚዳንቱ ከካውካስ እስከ አፍሪካ እንዲሁም ከመካከለኛው ምስራቅ እስከ ባላስካን በተዘረጋው ሰፊ ቀጠና ውስጥ ቱርክ ግጭቶችና ፍትሐዊ ዲፕሎማሲያዊ መፍትሄ እንዲያገኙ ከማድረግ እንዲሁም ዘላቂና ፍትሐዊ ሰላም እንዲያመጣ ያለባትን ኃላፊነት ከመወጣት አልተቆጠበችም ሲሉ ገልጸዋል። የውጭ ጉዳይ ሚኒስትሩ ቱርክ በዓለም አቀፍ የሰላም ሽምግልና መስክ መሪነቱን የመያዝ ዓላማ እንዳላት ይገልጻል። የፕሬዚዳንቱ የኮሚኒኬሽን ኃላፊ ደግሞ ቱርክ ዓለም አቀፍ ቀውሶችን ለመፍታት ቁልፍ አገር እንደሆነች ይናገራሉ። ከአሜሪካ ጋር የሚደረገው ድርድር ሲቃረብ የኢራን አብዮታዊ ዘብ የባህር ላይ ወታደር ልምምድ ማድረግ መጀመሩ፣ የዓለም የጤና ድርጅት በአማራ ክልል በጤና ባለሙያዎች ላይ የሚፈጸመውን ጥቃት በአስቸኳይ በገለልተኛ ወገን እንዲመረመር መጠየቁ፣ የመካከለኛው ምስራቅ ባለስልጣናት በኢትዮጵያና በቀጠናው እያካሄዱ ያሉት ሰሞነኛው ጉብኝት ኢትዮጵያ ውስጥ ሆኖ በውጭ ምንዛሬ ክፍያ ለመፈጸም የሚያስችሉ ዓለም አቀፍ የክፍያ ካርድ ማግኘት መፈቀዱና ሌሎችን እናያለን። የዓለም የጤና ድርጅት በአማራ ክልል በጤና ባለሙያዎች ላይ የሚፈጸመውን ጥቃት በአስቸኳይ ገለልተኛ ወገን እንዲመረመር ጠየቀ። የዓለም የጤና ድርጅት በግጭት ውስጥ ባለው አማራ ክልል ውስጥ እየተፈጸመ ባለው የጤና ባለሙያዎችና የጤና ተቋማት ጥቃት ላይ አስቸኳይና ገለልተኛ ምርመራ እንዲደረግ ጠየቀ። የድርጅቱ ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም በኤክስ ገጻቸው ላይ ባጋሩት ጽሑፍ ግድያን፣ እስርን እና ድብደባን ጨምሮ የጤና ባለሙያዎች ለተለያዩ ጥቃቶች ኢላማ መሆናቸውን የሚያሳዩ የሚረብሹ ሪፖርቶች መውጣታቸውን ጠቅሰው ድርጊቱን አውግዘዋል። ዶክተር ቴዎድሮስ ከ10 ቀናት በፊት ዶክተር ጸጋሁን ስሜ የተባለ ሐኪም በባህር ዳር ከተማ ውስጥ በጸጥታ ኃይሎች እንደተወሰደና ከዚያ በኋላ ሕይወቱ አልፎ መገኘቱን በጽሑፋቸው ጠቅሰዋል። ከዚህ ባሻገር በመንግስት የጸጥታ ኃይሎችና በታጣቂዎች መካከል እየተካሄደ ባለው ግጭት ሳቢያ ሆስፒታሎች ወድመዋል፣ የእርዳታ ሰራተኞች ሕይወታቸውን አጥተዋል ብለዋል። በኢንተርኔት አገልግሎት መቋረጥ ምክንያት መረጃዎችን ለማግኘት አስቸጋሪ መሆኑን የጠቀሱት ዶክተር ቴዎድሮስ በተፈጠሩ ክስተቶች ላይ አስቸኳይና ገለልተኛ ምርመራ እንዲደረግ ጠይቀዋል። የጤና ተቋማትና የጤና ባለሙያዎች የጥቃቱ ኢላማ መሆን እንደማይገባቸው አጽንኦት ሰጥተዋል። መቋጫ ባልተገኘለት የክልሉ ግጭት የጤና ተቋማትና ትምህርት ቤቶችን ጨምሮ በርካታ የሲቪል መሰረተ ልማቶች መውደማቸውን የገለጹ ሲሆን የጤና ባለሙያዎች በሁለቱም ተፋላሚ ወገኖች የጥቃት ኢላማ መሆናቸውን የሚያሳዩ መረጃዎች ወጥተዋል። ባለፈው ዓመት የባህር ዳር ጊዮን ስፔሻላይዝድ ሆስፒታል የቀዶ ሕክምና አገልግሎት ክፍል ኃላፊ ዶክተር አንዱዓለም ዳኜ ከስራ ወደ ቤታቸው ሲመለሱ በታጣቂዎች መገደላቸው ይታወሳል። በጋና አንድ ሩሲያዊ ከሴቶች ጋር የነበረው ወሲባዊ ግንኙነት በድብቅ በመቅረጽ ተወነጀለ። ጋና ወሲባዊ ግንኙነትን በድብቅ ለመቅረጽና ምስሉን ያለ ሴቶች ፈቃድ በድረ ገጹ አጋልቷል የተባለው ሩሲያዊ ተላልፎ እንዲሰጣት ልጠይቅ ነው። የአፍሪካና የራሻ መገናኛ ብዙሃን የግለሰቡ ማንነት የለዩ ሲሆን የድረገጽ ጦማሪ የሆነው በ30ዎቹ ዕድሜ ክልል ውስጥ የሚገኘው ግለሰብ ወደ ጋና ተጉዞ ከሴቶች ጋር የነበረውን ግንኙነት በድብቅ መቅረጹን ዘግበዋል። የጋናና ሩሲያ መገናኞች ግለሰቡ ካሜራ የተገጠመላትን መነጽር በመጠቀም ከሴቶች ጋር የነበረውን ግንኙነት መቅረጹንና በማህበራዊ ትስስር ገጾች ማሰራጨቱ የዘገበ ሲሆን ባለስልጣናት ግን ይህን አላረጋገጡም። የጋና ቴክኖሎጂ ሚኒስቴር ቅዳሜ ዕለት ለጋዜጠኞች ክስተቱን በሚመለከት የሩሲያ አምባሳደር ጋብዘው እንደሚያነጋግሩ ገልጸዋል። ከዚህ አስቀድሞ የጋና የስርዓተ ጾታ ሕፃናትና ማህበራዊ ጥበቃ ሚኒስቴር የቀድሞ ምርመራ ውጤቱ ተጠርጥረው አገሪቱን ለቆ መውጣቱን እንዳመላከተ ተናግረዋል። ተፈጽሟል በተባለው ድርጊት ክብደትም ሆነ ተጠያቂነትን ለማስፈን አገሪቱ ኃላፊነቷን አልዘነገችም ሲልም አክለዋል። የቴክኖሎጂ ሚኒስትሩ ሳም ጆርጅ ለተጎጂዎቹ ፍትህ ለመስጠት የሞስኮን ትብብርም ለመጠየቅ የራሻን አምባሳደር በዋና ከተማዋ አክራ እንደጠሩ አስታውቀዋል። ይሁን እንጂ ሩሲያ ከባድ ውጭ ዜጎቿን ለሌላ ሀገር አሳልፋ አትሰጥም ተብሏል።
ዜናዎች እነዚህ ነበሩ። ክቡራትና ክቡራን ቻናላችን ላይክ፣ ሼር እያደረጋችሁ ስለምትደግፉ እናመሰግናለን።